ኢፕስዊች አክሲዮን ማህበርን እጅግ አድርገን እናመሰግናለን። እንደምንላችኋል የተከበራችሁ ተመልካቾቻችን ከቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። ባለፉት 9 ወራት ተኪ ምርት በማምረት ከ246 ሚሊዮን ዶላር በላይ የውጭ ምንዛሬ ማዳን መቻሉን የአማራ ክልል ማዕድን ሀብት ልማት ቢሮ አስታወቀ። ባለፉት 9 ወራት ከከበሩ ማዕድናት የተገኘው የውጭ ምንዛሬ ግኝትም አበረታች መሆኑን ቢሮው ገልጿል። ማማነሽ ገኔ ተጨማሪ አላት። ኢትዮጵያ ካሏት ህምቅ የተፈጥሮ ጸጋዎች መካከል የማዕድን ዘርፉ ቀዳሚውን ስፍራ ይዛል። መንግስት ለዘርፉ በሰጠው ልዩ ትኩረትና በወሰዳቸው የማሻሻያ እርምጃዎችም ዘርፉ የሀገሪቱን የውጭ ምንዛሬ ግኝት ከማሳደግ ባለፈ ለዜጎች ሰፊ የስራ ዕድል እየፈጠረ ይገኛል። የአማራ ክልል ማዕድን ሀብት ልማት ቢሮም በበጀት ዓመቱ 9 ወራት ከዘርፉ በተገኘው ገቢ በውጭ ምንዛሬ ግኝትና ተኪ ምርት በማምረት ረገድ አበረታች ስራዎች መሰራታቸውን ከቢሮ ያገኘነው መረጃ ያመላክታል። ከማዕድን ዘርፉ የሀገር ውስጥ ገቢ ከ60 ሚሊዮን ብር በላይ ለመሰብሰብ ታቅዶ በ9 ወራት የታየው አፈጻጸም ከግቡ በላይ መሆኑንና ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም ብልጫ እንዳለው ገልጸዋል። የአማራ ክልል ማዕድን ሀብት ልማት ቢሮ ምክትል ኃላፊ ወይዘሮ አበባ ጌታሁን ሀገር ውስጥ ገቢ በተመለከተ በዚህ 9 ወር 176 ሚሊዮን ብር የተሰበሰበበት ሁኔታ ነው ያለው። ይሄም አፈጻጸሙ ከ100% በላይ ነው። ይሄንም ካለፈው ዓመት ጋር ስናነጻጽረው በ18.3% ብልጫ ያሳያል። የከበሩ ማዕድናትን እሴት ጨምሮ ወደ ዓለም አቀፍ ገበያ በማቅረብም 12.5 ሚሊዮን ዶላር የውጭ ምንዛሬ መገኘቱን ያነሱት የቢሮ ምክትል ኃላፊ ወይዘሮ አበባ ጌታሁን የውጭ ምንዛሬ ግኝቱ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ7.2 ከመቶ እድገት አሳይቷልም ብለዋል። ከከበሩ ማዕድናት 18.8 ኪሎ ግራም በ9 ወሩ ለገበያ በ149 ኪሎ ግራም በመላክ 12.5 ሚሊዮን የአሜሪካ ዶላር የተገኘበት ሁኔታ ነው ያለው። ይሄም ካለፈው ዓመት ጋር ስናነጻጽረው ከሁለቱም አንደኛው ምንዛሬውም ሆነ እንትኑ በ7.27% ብልጫ የሚያሳይበት ሁኔታ ነው ያለው። ተኪ ምርት በማምረት የውጭ ምንዛሬ ማዳንም በማዕድን ሀብት ልማት ዘርፉ ትኩረት ከተሰጣቸው ተግባራት መካከል ሲሆን በ9 ወሩም በዘርፉ ከ246.1 ሚሊዮን ዶላር በላይ የውጭ ምንዛሬ ማዳን ተችሏል። ማዕድናትን በጥሬው ወደ ውጭ የመላክ ልምድ ተቀይሮ በሀገር ውስጥ እሴት ጨምሮ ለዓለም አቀፍ ገበያ ማቅረብ ለኢኮኖሚው ላቅ ያለ ፋይዳ አለው። ይህም የገቢ መጠኑን ከማሳደጉም በላይ የኢንዱስትሪ ሽግግሩን የሚያፋጥን መሆኑ ይታመናል።